نجمر اوكي. اه نجمر fine. نجمع. ماشي ባለፈው ሳምንት ዩኒት 5 ስለ ሜታልስ ኤንድ ነን ሜታልስ አይተን ነበር። ከሜታል 3 ኤሌመንቶችን ወስደን ከነን ሜታል ወደ 5 ኤሌመንቶችን ወስደን የነሱን ኦኩራንስ፣ ኤክስትራክሽን፣ ፕሮፐርቲስ ኤንድ አድቫንቴጅ ስናይ ቆይተናል። ዛሬ ደግሞ ዩኒት 6 ነው የምንጀምረው። ኢትስ አባውት ሃይድሮካርበንስ ኤንድ ዜር ናቹራል ሶርስ። ይሄኛው ዩኒት ከኦርጋኒክ ኬሚስትሪ ፊልድ ስር ነው ያለው። ለምሳሌ ላይክ ሃየር ኤጁኬሽን ላይ ስደርሱ ለምሳሌ ዲግሪያችሁን ኬሚስትሪ ከተማራችሁ ዜን ማስተርስ ስትማሩ ከኬሚስትሪ የሆነ ፊልድ ነው ስፔሻላይዝ የምታደርጉት። ኬሚስትሪ ስር ኢንኦርጋኒክ ኬሚስትሪ አለ፣ ኦርጋኒክ ኬሚስትሪ አለ። ኦርጋኒክ ኬሚስትሪ ስር ደግሞ ላይክ ናቹራል ፕሮዳክት አለ፣ ሜዲሲናል ኬሚስትሪ አለ፣ ሲንቴቲክ ኬሚስትሪ አለ። ይሄኛው የኦርጋኒክ ኬሚስትሪ ፊልድ ስር ነው ያለው። እኔ ማስተርሴን የሰራሁት በኦርጋኒክ ኬሚስትሪ ነው እና በጣም የምወደው ፊልድ ነው። ኦኬ ልትወዱት ኦኬ ዛሬ የምናየው ስለ አልኬን ስለሆነ መጀመሪያ አሳን ኢንትሮዳክሽን አልኬን ለምን ኢምፖርታንት እንደሆነ እናያለን። ዋይ አልኬንስ ማተርስ ቱ ኤቭሪዴይ ላይፍ። ዜርስ አን ኦልድ ሴይንግ የሆነ አባባል አለ። አባባሉ ምን ይላል? The kingdom of heaven runs on righteousness, but the kingdom of earth runs on alkenes ይላል። ይሄ አባባል ምንድን ነው? የአልኬንን ኢምፖርታንስ ነው የሚነግረን። ላይክ ዛሬ ያለንበት ሞደርን ሲቪላይዜሽን አልኬን ፋውንዴሽን ነው። ላይክ ትልቅ ሚና ተጫውቷል። ዋይ ቢኮዝ ፎር ኤግዛምፕል ካንትሪስ ዊዝ ላርጅ አንደርግራውንድ ክሩድ ኦይል ያላቸው አገራት አሉ አደለ? እንደነ አረብ፣ የአረብ ሀገራት እንደነ ካታር፣ እነሱ ምን አላቸው? ክሩድ ኦይል አላቸው። ክሩድ ኦይል ማለት ኢትስ ጀስት ኤ ሚክስቸር ኦፍ አልኬን ነው፣ አልኬን ናቸው። that is a major source of their national energy and development። ለዛ ነው አረብ ሀገራት በጣም like they are very developed አይደለም? ባይ ክሩድ ኦይል ስላላቸው። ጋዞሊን ኤንድ ዳይዝል ላይክ ናፍታ የምንለው ለመኪና፣ ባጃጅ፣ የተለያዩ ሞተር ባይክስ ውስጥ የምንጨምረው ምንድን ነው? አልኬን ነው። Biogas plant used as an energy source in rural area produce the simplest alkane called methane ነው። always every day ምን እንጠቀማለን? ኢነርጂ እንጠቀማለን። ላይክ ዩኒት የመጀመሪያው ክላስ ላይ እንደተማር ነው ያ ኢነርጂ ከየት እናገኛለን? ፍሮም አልኬንስ። ኦኬ አልኬን ደግሞ it's just a belongs to bigger family called hydrocarbon። ሃይድሮካርበን ስር ነው የሚገኘው። ሃይድሮካርበን ደግሞ ምንድን ናቸው? ኦርጋኒክ ኮምፓውንዶች ናቸው። organic compounds are all around you። ለምሳሌ የምንበላው ምግብ ምንድን ነው? ኦርጋኒክ ነው። ኦርጋኒክ ሲባል ሰምታችሁ ሊሆን ይችላል። ኦርጋኒክ ፉድ ሲባል እንደነ ፊውልስ ውስጥ ጋዞሊን፣ ናቹራል ጋስ፣ ባዮጋስ ምንድን ናቸው? they are just organic compounds። ሃውስ ኦልድ ውስጥ ያሉት እንደነ ሶፕ፣ ዲተርጀንት፣ ድራይ ክሊኒንግ፣ የተለያዩ ኬሚካሎች they are organic compounds። አግሪካልቸር ውስጥ እንደነ ፔስቲሳይድ፣ ሄርቢሳይድ፣ ዩሪያ እነዚህ ምንድን ናቸው? ኦርጋኒክ ናቸው። in even health, in pharmaceutical, alcoholic behavior, they are organic። every living organism is built from what? Organic compound። እኛም ከምንድን ነው ቢልድ አፕ የተደረግነው? ከኦርጋኒክ ኮምፓውንድ ነው ማለት ነው።
by the end of this unit, ይሄን ዩኒት ስንጨርስ ምንድን ነው የምታውቁት? First, you will know the history and the classification of organic chemistry. And you will write the formulas and the names of the hydrocarbons like alkene, alkanes, and alkynes. And also you will name them by using common and IUPAC rules, okay? Then you will draw structures and isomers of those hydrocarbons. And you will also explain the properties and the reaction of hydrocarbons. And you will list the major natural source of those hydrocarbons. And you will practice observing, classifying, interpreting data, and extra, okay? So let us start from the history and the foundation of organic chemistry. So vitalism theory is the old idea. So before 19th century, 19th century በፊት chemist believes in vitalism. ኬሚስቶች በምን ነበር የሚያምኑት? በቫይታሊዝም። So vitalism is just a theory stating that organic compounds could only came from living organism made possibly by mysterious vital force. So ምንድን ነው ድሮ ምን ተብሎ ነው የሚታመነው? ኦርጋኒክ ኮምፓውንዶች ከሊቪንግ ኦርጋኒዝም ናቸው የመጡት። ሊቪንግ ኦርጋኒዝም ማለት አኒማልስ ኤንድ ፕላንትስ። ኦርጋኒክ ኮምፓውንዶች ከሊቪንግ ኦርጋኒዝም የመጡ ሲሆኑ እንዴት ነው የመጡት የሚለውን አያውቁትም። they don't know about that. so ምንድነው ብሎ የሚያምኑት? there is a mysterious vital force የሆነ የማይታወቅ ግን ቫይታል ፎርስ ነው አለ ብሎ ነው የሚያስቡት። ኦኬ so that is a vitalism theory ይሄ ነው። so according to vitalism organic compounds ከሊቪንግ ቲንግስ መጡ። ኢንኦርጋኒክ ኮምፓውንዶች ደግሞ ከነን ሊቪንግ ሶርስ ነው የመጡት። ባለፈው የተማርነው ሜታል ኤንድ ነን ሜታልስ ኤሌመንቶች ምን አይነት ናቸው? ኢንኦርጋኒክ ኮምፓውንዶች ናቸው። ከምንድን ነው የመጡት ብሎ ነው የሚያስቡት? ከነን ሊቪንግ ሶርስ ላይክ ሮክ፣ ሚነራል ኤንድ ኤር ብሎ ነው የሚያስቡት። so after that ድሮ አሁን before 9th century እንደዚህ አይነት ቲዮሪ ነው የነበረው። then in 1828 በ18ኛው ሴንቸሪ ጀርመን ኬሚስት ፍሬድሪች ቮይለር ዲስከቨርድ ዩሪያ። በ18ኛው ሴንቸሪ ላይ የጀርመን ኬሚስት የሆነው ፍሬድሪች ቮይለር ምን ዲስከቨር ያደረገ? ዩሪያ ላብራቶሪ ውስጥ ነው ዲስከቨር ያደረገው። so what he did was he just simply evaporated an aqueous solution of ammonium cyanide. ምንድን ነው ያደረገው? ይሄን አሞኒየም ሲያኔት which is this one ወሰደና evaporate እንዲሆን አረገ by using heat. evaporate ከሆነ በኋላ ምን አገኘ? ዩሪያ አገኘ which is organic. so አሞኒየም ሳይኔት ምን አይነት ነው? ኢንኦርጋኒክ ነው። ምን አይነት ኮምፓውንድ አገኘ? ኦርጋኒክ። so ኦርጋኒክ ኮምፓውንዶች ከኢንኦርጋኒክ ኮምፓውንዶች መምጣት የሚችሉበትን ሁኔታ አሳየ ወይም ደግሞ ይሄ ቫይታሊዝም ቲዮሪ ዲስፕሩቭ አረገ። በድሮ ጊዜ ኦርጋኒክ ኮምፓውንዶች ከሊቪንግ ቲንግ ብቻ ነው የሚመጡት ተብሎ ነው የሚታሰበው before the 9th century። ከዚህኛው ኬሚስት ፍሬድሪች ቮይለር ዩሪያ ዲስከቨር ካረገ በኋላ ዲስፕሩቭ አረገ ማለት ነው። after that since then chemists have learned to design and synthesize medicine, ዳዮችን፣ ፖሊመሮችን፣ countless helpful substances ላብራቶሪ ውስጥ ማምረት ሲንተሳይዝ ማድረግ ጀመሩ after that. okay
So what is the modern definition of organic chemistry? So organic chemistry today is defined as the study of carbon compounds. So in this modern definition ምንድን ነው? ኦርጋኒክ ኬሚስትሪ ምንድን ነው ከተባላችሁ it's just the study of carbon compound የካርበን ኮምፓውንዶች የሚያጠና ሳይንስ ነው ብላችሁ መመለስ ትችላላችሁ። ግን ኤክሴፕሽናል አለው። ኤክሴፕሽናሉ ለእነማን ነው? ለካርበን ኦክሳይድስ፣ ካርቦኔትስ፣ ሃይድሮጂን ካርቦኔትስ፣ ሲያናይድስ እና ሲያኔትስ እነዚህ ኤክሴፕሽናል ናቸው። So organic chemistry is defined as the study of carbon compounds ወይም ደግሞ ካርበን ቤዝድ ኮምፓውንድ በመባል ይታወቃሉ። በውስጣቸው ካርበን ያለበት ሙሉ ምንድን ናቸው? ኦርጋኒክ ኮምፓውንዶች ናቸው። So there are over 15 million organic compounds ከ50 ሚሊዮን በላይ ኦርጋኒክ ኮምፓውንዶች አሉ። እና አሁን እየተማርን ራሱ ዲስከቨር ደግሞ የሚደረጉ ኤቭሪዴይ የሚደረጉ ይኖራሉ። ሶ እየጨመረ ይሄዳል ማለት ነው። ሶ ለምንድን ነው ካርበን? ስለዚህ ኦርጋኒክ ኬሚስትሪ ሲባል ካርበን ቤዝድ ነው፣ ካርበን ያለበት ነው። ለምንድን ነው ካርበን ይሄን አይነት ስፔሻል የሆነ? ቢካዝ አንደኛ it have the character of catenation Catenation ማለት it's the unique ability of atoms of the same element to join together forming long chains or rings. Catenation ማለት ተመሳሳይ ኤሌመንቶች for example ካርበን ተመሳሳይ ኤሌመንት ነው። እርስ በራሳቸው ቦንድ እያደረጉ ሎንግ ቼን ሲፈጥሩ ወይም ደግሞ እንደዚህ ሪንግ ሲፈጥሩ እንላለን። ያን ካራክተር ካተኔሽን እንላለን። ሶ ካርበን ይሄን ካራክተር ዩኒክ ካራክተር which is catenation አለው። ሌላኛው ደግሞ ካርበን አቶሞች they form strong covalent bond ነው ፎርም የሚያደርጉት። ሶ as you know in periodic table ግሬድ 9 ላይ ተምራችኋል። ካልተማራችሁ ደግሞ እኔ ግሬድ 9ን ስላስተማርኩ ዩቱብ ላይ ማየት ትችላላችሁ ስለ ፔሪዮዲክ ቴብል። ሶ ካርበን ስንተኛ ግሩፕ ላይ ነው የሚገኘው? አራተኛ ግሩፕ ላይ ነው የሚገኘው። ሶ which means ከአራት ኤሌመንቶች ጋር ባይንድ አድርጎ ብዙ አይነት ኮምፓውንዶችን መፍጠር ይችላል ማለት ነው። ኦኬ So carbon also bonds strongly with hydrogen, nitrogen, oxygen, and sulfur, creating a huge diversity of possible compounds. So ካርበኖች መሀል ላይ ነው የሚገኙት። ላይክ 8 ግሩፕ አለ አይደለ? እንዲህ ወደዛ ስንሄድ ሶ የካርበን 4 ነው which is halfway ከብዙ አይነት ኤሌመንቶች ጋር ቦንድ ማድረግ ይችላሉ። ሶ ይሄ ምን እንዲሆን ያደርጋል? በጣም ብዙ ኦቨር 50 ሚሊዮን ኦርጋኒክ ኮምፓውንዶች ክሬት እንዲደረጉ ያደርጋል ማለት ነው። ኦኬ ሶ how do we classify organic compounds? ስለዚህ ኦቨር 15 ሚሊዮንስ ኮምፓውንዶች አሉ እና እነዛን ስቴዲ ያለ ክላሲፊኬሽን ስቴዲ ማድረግ በጣም ከባድ ነው። So classification is very important in science አይደለም? ሳይንስን ያለ ክላሲፊኬሽን ማሰብ አንችልም። So chemists group the millions of organic compound into families based on their structural features. Okay? So ይሄኛው ክላሲፊኬሽን ፎር ለእናንተ ሌቨል የተሰራ ነው እና ልክ ወደፊት እየተማራችሁ ስትሄዱ ዲፕሊ እየገባችሁ ትሄዳላችሁ። በት ፎር ናው ኦርጋኒክ ኮምፓውንዶችን ወደ 2 ከፍለን ማየት እንችላለን። ሃይድሮካርበንስ ኤንድ ዜር ዴሪቬቲቭስ። ሶ ዜር ዴሪቬቲቭስ የሚባለው ላይክ ከነዚህ ነው የሚሰሩት፣ ግን ላይክ ሌላ ፈንክሽናል ግሩፖች አሉት። ሶ እንደነ አልኮል ታውቃላችሁ አይደል? ካርቦክሲሊክ አሲድ፣ ኤስተር፣ አማይድ ብዙ አሉ።
እና ሌላው ደግሞ ሃይድሮካርበንስ ናቸው። ሃይድሮካርበን ደግሞ ፋርዘር በስንት ነው የሚከፈሉት? አልኪን ፋሚሊ አለ፣ አልኪን ፋሚሊ አለ፣ አልካይንስ ፋሚሊ አለ፣ ኤንድ አሮማቲክ ፋሚሊ አለ። ሶ የዚህ ዩኒት ዋና ፎከስ ስለምንድን ነው? ስለ ሃይድሮካርበንስ ዊች ኢዝ አልኬን፣ አልኪንስ፣ አልካይንስ ኤንድ አሮማቲክ እዚህ ላይ ነው ፎከስ የምናደርገው። ሶ ዛሬ የምንማረው ስለ አልኬን ነው ማለት ነው። ዜን ቀጣይ ደግሞ ስለነዚህ እንማራለን። ግልጽ ነው? Yeah. ኦኬ ሶ ዋትስ ፈንክሽናል ግሩፕ? ፈንክሽናል ግሩፕ ምንድን ነው? ኤ ፈንክሽናል ግሩፕ ኢዝ ኤ ግሩፕ ኦፍ አተም within a molecule that gives its characteristic chemical behavior. ፈንክሽናል ግሩፕ ማለት ላይክ እንደ ምን እንድታስቡት ፈልጋለሁ? እንደ ፍርማ as a signature እንድታስቡት። so for example አልኮል ሲባል ኦልዌይስ ፈንክሽናል ግሩፕ ምንድን ነው? አር እና ዜን ኦኤች ነው ፈንክሽናል ግሩፑ። ሶ ኤቭሪ አልኮል ይሄንን ኦኤች ግሩፕ ይኖረዋል። ከዚህ ወደዚህ የተለያየ ሊሆን ይችላል፣ ግን መጨረሻ ላይ ምን ይኖረዋል? እችን ኦኤች ይኖረዋል። ካርቦክሲሊክ ግሩፕ አር አለ፣ ሲ አለ፣ ደብል ቦንድ ዊዝ ኦክሲጂን ዜን ኦኤች። ለምሳሌ ይሄ የካርቦክሲሊክ ግሩፕ ፈንክሽናል ግሩፕ ነው። ሶ ይሄ እንደምንድን ነው? እንደ ፍርማቸው ኦር አስ ሲግኔቸር ነው። ካራክተሪስቲክ ኬሚካል ቢሄቪየር የሚሰጣቸው ፈንክሽናል ግሩፑ ነው። ሶ ፎር ሃይድሮካርበንስ ለአልኬን ፈንክሽናል ግሩፑ ምንድን ነው? ለአልኬን ሲ ሲንግል ቦንድ ሲ ነው። ኦኬ ለአልኬን ሲ ሲንግል ቦንድ ሲ። መጨረሻ ላይ አልኬንን ስንጠራ በምንድን ነው? በኤን ነው የሚያልቀው። ኦኬ ሶ ኤቭሪ ኦልዌይስ ሲንግል ቦንድ ነው የሚኖረው። ኢን አልኪን ካርበን ደብል ቦንድ ዊዝ ካርበን ነው። ይሄ ምን ሆኖ ፈንክሽናል ግሩፕ ነው። በምንድን ነው የሚያልቀው? በኢን። ኢን አልካይን ካርበን ትሪፕል ቦንድ ዊዝ ካርበን። አሮማቲክ ሲሆን ደግሞ ቤንዝን ሪንግ ነው የሚሆነው ፈንክሽናል ግሩፑ። ኦኬ ሶ ምንድን ነው ግን ሃይድሮካርበን? ሃይድሮካርበን ምንድን ነው? ዋትስ ሃይድሮካርበን? ሶ ሃይድሮካርበን አር ኦርጋኒክ ኮምፓውንድስ ዛት ኮንቴን ኦንሊ ካርበን ኤንድ ሃይድሮጅን አተምስ። በውስጣቸው ካርበን እና ሃይድሮጅን አተም ያለው ሁሉ ምን ይባላል? ሃይድሮካርበንስ። ስለዚህ ከምንድን ነው የተሰሩት ማለት ነው? ከካርበን ዊዝ ሃይድሮጂን። በውስጣቸው እነዚህ ሁለት ኤሌመንቶች ብቻ ነው ያሉት። ኦኬ ሶ እንዴት ነው ክላሲፋይ ማድረግ የምንችለው? ቤዝድ ኦን ዜር ሪንግ ታይፕ ክላሲፋይ ማድረግ እንችላለን፣ ኦር ደግሞ ቤዝድ ኦን ዜር ሳቹሬሽን ክላሲፋይ ማድረግ እንችላለን። ሶ ቤዝድ ኦን ዜር ሪንግ ታይፕ ዊ ካን ክላሲፋይ ዜም አስ አሊፓቲክ ኤንድ አሮማቲክ። በሪንግ ታይፓቸው አሊፋቲክ ማለት ጀስት ነቲንግ፣ ግን ሪንግ የማይፈጥር እንደዚህ ኦፕን ቼን ከሆነ ምን እንላለን? አሊፋቲክ እንላለን። እሺ ጀስት ኦፕን የሆነ ኤቭሪ ቲንግ ሲንግል ቦንድ ነው። እዚህ ማለት ያሉት ሲንግል ከሆኑ አልኬን ነው። ልክ የሆነ ቦታ ላይ ደብል እንደዚህ ደብል ቦንድ ካለ ደግሞ አልኪንስ ይሆናል። ላይክ የሆነ ቦታ ላይ ትሪፕል ቦንድ ሲኖር ደግሞ አልካይንስ ይሆናል። አሮማቲክ ደግሞ የሚባሉት ሪንግ ሲፈጥሩ። ኦኬ ቤዝድ ኦን ዜር ሳቹሬሽን ዊ ክላሲፋይ ሃይድሮካርበንስ ኢንቱ ሳቹሬትድ ኤንድ አንሳቹሬትድ። ሳቹሬትድ ማለት ኦንሊ ሲንግል ቦንዶች ካሉ ካርበን ዊዝ ካርበን ሲንግል ቦንድ ኤንድ ካርበን ዊዝ ካርበን ሃይድሮጂን ሲንግል ቦንድ ሲሆን ሳቹሬትድ እንላለን።
አትሊስት ቢያንስ አንድ ደብል ቦንድ ደግሞ ካለው ምን እንላለን? አንሳቹሬትድ ሃይድሮካርበንስ እንላለን። ኦኬ ሶ ዘይ ኮንቴን አትሊስት ዋን ኦር ዋን ደብል ኦር ትሪፕል ቦንድ። ሶ እነዛ ደግሞ ምንድን ናቸው? አልኪን፣ አልካይንስ እና አሮማቲክስ ናቸው። ሳቹሬትዱ ደግሞ አልኪንስ ናቸው። እዚህ ጋ በደንብ ግልጽ እንዲሆንላችሁ ሳቹሬትድ ዊዝ አንሳቹሬትድ ካርበን ባላንስ ስንት ነው ብለናል? አራት። ዋይ አራተኛ ግሩፕ ላይ ስለሚገኝ ኢት ካን ፎርም ኤ ማክሲመም ኦፍ 4 ኮቫለንት ቦንድ። አንድ ካርበን ስንት ቦንድ ሊፈጥር ይችላል? አራት። ዊዝ ዋት? ሃይድሮካርበን ስለሆነ ሃይድሮጂን። ስለዚህ አንድ ካርበን ማክሲመም መያዝ የሚችለው ሃይድሮጂን ስንት ነው? ካን ዩ ቴል ሚ? ፎር ራይት፣ አራት ነው አይደል? Yes. ስለዚህ አንድ ካርበን አራት ሃይድሮጂን ይይዛል ማለት ነው። እንደዛ ሲሆን ማክሲመም ሃይድሮጂን ሲይዝ ምን እንለዋለን? ሳቹሬትድ እንላለን። ላይክ ኤቭሪ ቦንድ ሲንግል ራይት። እዚህ ጋር ያሉት እዚህ ጋር ሲንግል ነው። ሳቹሬትድ እንላለን ሲንግል ከሆነ። ልክ ደብል ቦንድ ሲሆኑ ኦር ትሪፕል ቦንድ ሲሆኑ ደግሞ ምን እንላለን? አንሳቹሬትድ እንላለን። እነሱ ደግሞ እነማን ናቸው? አልኪን፣ አልካይንስ ኤንድ አሮማቲክ። የስ ቴንክ ዩ። ሚቴን ለምሳሌ አልኬን ነው። ኢቴን እዚህ ጋር ሲንግል ቦንድ ስለሆነ አልኬን ነው። ዚስ ዋንስ ደብል ቦንድ አልኪን ነው። ይኸው ስሙ ራሱ ኢን ነው፣ ኢቲን ነው የሚሆነው። ይሄ አልካላይን ነው፣ ኢቲን ዋይ ኤን ኤ በዚህ ነው የሚያልቀው ማለት ነው። ወደ አልኬን which is saturated hydrocarbons እንለፍና this is a general formula of alkane CnH2n plus 2 የአልኬን ጀነራል ፎርሙላ ነው። ኤን ምንድን ነው? ኤን is number of carbon ኦኬ። ስለዚህ ኤን አንድ ሲሆን ወይም ደግሞ ካርበን ነምበራችን አንድ ሲሆን በኤን ፋንታ ማንን መተካት ነው? ዋን። ካርበን ዋን ኤች በዚች ኤን ፋንታ አንድ ነው የምንተካው። 2 times 1 2 ስደምር 2 4 ነው የሚሆነው። ስለዚህ አንድ ካርበን ሲሆን ሲኤች 4 ነው የሚሆነው ማለት ነው። አያችሁ? ኢትስ ቬሪ ኢዚ። ሁለት ከሆነ ፎር ኤግዛምፕል ካርበን ነምበራችን ሁለት ከሆነ እዚህ ጋር ሁለት መተካት ነው። C2 ይሆናል። H2 በኤን ፋንታ 2 እናስገባለን። 2 times 2 4 ስደመር 2 6። ስለዚህ C2 H6 ነው የሚሆነው። የስ ካርበኑ 2 ሲሆን ሃይድሮጂኑ 6 ይሆናል ማለት ነው። አልኬኖች ስትሬት ቼን ወይም ደግሞ አንብራንችድ ሊሆኑ ይችላሉ፣ ወይም ደግሞ ብራንችድ ቼን ሊሆኑ ይችላሉ። ስትሬት ቼን ማለት ኖርማሊ እንዲህ ያለ የሚሄድ ማለት ነው። ኤቭሪዋን ሲንግል እንደዚህ ስትሬት ያው CH3 CH2 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 CH3 CH መቀጠል ትችላላችሁ። ወይም ደግሞ ብራንችድ ሊሆኑ ይችላሉ። ለምሳሌ ይሄ ኤን ቡቴን ነው አይደል? CH3 CH2 CH2 CH3 ያው ይሄንን እንደዛ ከመጻፍ እንዲህ መጻፍ ትችላላችሁ። ያው CH3 ማለት እቺ ናት። CH2 ማለት እቺ ናት። እቺኛው CH2 እቺ ናት። እቺ CH3 እቺ ናት። እየተረዳችሁ ነው? ያ እንዲህ ይሄ ምንድን ነው? ስትሬት ቼን ነው ወይም ብራንችድ አይደለም። ወይም ደግሞ ብራንችድ ሊሆን ይችላል። ለምሳሌ እንደዚህ ያ። ይሄ ደግሞ ምን አይነት ነው? ብራንችድ የሆነ ነው። ሶሪ ሲኬ ወርቆን
So the alkene homologous series ከካርበን ነምበር 1 እስከ ካርበን ነምበር 10 እናያለን። ሶ ለምሳሌ ካርበን ነምበሩ ፎርሙላው ምን ነበር? ፎርሙላ ሲ ኤን ኤች ቱ ኤን H2 ፕላስ N+2 የስ ቴንክ ዩ። ሶ ፎርሙላው ይሄ ነው። ስለዚህ ለምሳሌ ካርበን ነምበሩ 1 ሲሆን CH4 ነው የሚሆነው which is ሜቴን። ካርበን ነምበሩ 2 ሲሆን CH2 H6 ነው የሚሆን፣ እዚህ ጋር መተካት ነው። ለምሳሌ ካርበን ነምበሩ 3 ሲሆን እዚህ ጋር 3 መተካት ነው። ስለዚህ C3H 2 times 3 6 6 ሲደመር 2 8 ይሆናል። ያ C3H 8 5 ሲሆን ለምሳሌ እዚህ ጋር 5 መተካት ነው። C5 2 times 5 10 10 ሲደመር 2 12 C5H 12 ይሆናል ማለት ነው። 8 ሲሆን C8 ከዛ 2 times 8 16 16 ሲደመር 2 18 ይሆናል። 10 ዲኬን ሲሆን 10ን እዚህ ጋር መተካት ነው። C10 ዜን 2 times 10 20 20 ሲደመር 2 22 ይሆናል። ሶ ይሄኛው ሆሞሎጌስ ሲሪስ ነው ከካርበን 1 እስከ ካርበን 10 እና ከዚህ ላይ አለ። ኦኬ 11 ካርበን ነምበር ሲሆን ምን እንላለን? አንዲኬን ዶዲኬን እያለ ይቀጥላል። ሶ እዚህ ጋር ኖትስ እንድታደርጉ የምፈልገው እዚህ ፓተርን ላይ ዲፍረንሳቸው CH2 ዩኒት ነው። እቺ ናት። ይሄኛው ኢቴን ከዚህኛው የሚበልጥበት በዚህ ዩኒት ነው ማለት ይሄ ማለት ላይክ 2 4 8 እያለ ስንሄድ ዲፍረንሳቸው ስንት ነው? 2 ነው አይደል? 12 ያ ይሄም እንደዛው ለምሳሌ ከዚህኛውና ይሄ በዚህ ነው ዲፍረንሳቸው፣ በዚህ ነው የሚለያዩት። ሶስተኛው ሁለተኛው የሚበልጥበት በዚህኛው ነው። አራተኛው ሶስተኛው የሚበልጥበት በዚች ዩኒት ነው። ኦኬ ሶ የዚህ ዩኒት ደግሞ ማስ ብናይ ኢምፔሪዮዲክ ቴብል ካርበን አቶሚክ ማሱ 12 ነው። ሃይድሮጂን 1 ነው። 1 ሲባዛ 2 2 አይደል? ሲደመር 2 12 ነው። ስለዚህ ይሄኛው ከዚህኛው የሚበልጠው ወይም ደግሞ ሲመዝነው በ14 ዩኒት ይበልጠዋል ማለት ነው። ኢቴን ሚቴንን፣ ፕሮፔን ኢቴንን በ14፣ ፔንቴን ቡቴንን በ14 ይበልጠዋል። ኦኬ so this is the characteristics of homologous series። አንደኛ ኮንስታንት ዩኒት አለው which is CH2 ማሱ ስንት ነው? 4C። The general formulas just the same, Cn H2n plus 2. Their property like boiling point and the melting point are gradually increase እያደረገ ነው የሚሄደው። as carbon number ሲጨምር boiling point እና melting point እየጨመረ ይሄዳል። They have similar chemical reactivity ተመሳሳይ የሆነ ሲንግል ቦንድ ስላላቸው ሶ እነዚህ ላይክ ቴብሉን የምታዩት some physical properties of those alkanes ነው እንዲወደታች እና for example ከሚቴን እስከ ቡቴን ስቴታቸው ምንድን ነው? ጋዝ። ከፔንቴን up to carbon 70 liquid ይሆናል። ሶ ሜልቲንግ ፖይንት ኤንድ ቦይሊንግ ፖይንት ስትመለከቱ ሁለቱም ምን እያለ ይሄዳል? እየጨመረ ነው የሚሄደው። ያው ከኔጌቲቭ ተነስቶ ወደ ፖዚቲቭ ገባ which is እየጨመረ ነው። ሶ ለምንድን ነው የሚጨምረው? ካርበን ነምበሩ ስለሚጨምር እና ሳይዙ ስለሚጨምር ነው። ሶ ይሄ ፊዚካል ፕሮፐርቲ ኦፍ አልኬን ነው። they are non-polar molecules ናቸው። they are non-polar
ሞለኪውሎች ናቸው። ነን ፖላር ሞለኪውል ምን እንደሆነ ማወቅ ከፈለጋችሁ ግሬድ 9 ያስተማርኩትን ቪዲዮ ማየት ትችላላችሁ። ሶ ካርበን ኤንድ ሃይድሮጅን ሃፍ ሲሚላር ኤሌክትሮኔጌቲቪቲ ያላቸው ኦልሞስት ኦኬ። ሶ እዚህ መሀል ያሉት ኤሌክትሮኖች ለሁለቱም አተሞች ኢኳሊ ነው አትራክትድ የሚሆኑት። ዛትስ ዋይ ዜ አር ነን ፖላር ሞለኪውልስ። በመሀላቸው ያለው ፎርስ ለንደን ዲስፐርሽን ፎርስ ይባላል። ኢት ኢዝ ዘ ኦንሊ ኢንተርሞለኪውላር ፎርስ ኢን ዘ አልኬንስ። ቦይሊንግ ኤንድ ሜልቲንግ ፖይንት ራይዝ ያደርጋል አስ ካርበን ነምበር ኢንክሪዝስ። ዋይ? ቢካዝ ለንደን ዲስፐርሽን ፎርስ ስለሚጨምር ዊዝ ሳይዝ። ኦኬ። ከካርበን 1 እስከ ካርበን 4 ያለው ጋዝ ቅድም እንዳየ ነው። ከካርበን 5 አፕ ቱ ካርበን 70 ሊኪውድ ነው። ከካርበን 80 በኋላ ያሉት ሶሊድ ናቸው። they are less dense than water density። የውሃ ዴንሲቲ 1 ነው። ሶ የአልኬኖች ደግሞ ከ1 በታች ነው የሚሆኑት ኦልዌይስ። ኦኬ። there are insoluble in water። why? water ፖላር ኮምፓውንድ ነው። አልኬኖች ደግሞ ነን ፖላር ነው። በኬሚስትሪ ደግሞ ምን አለ? ላይክ ዲዞልቭስ ላይክ የሚባል ፕሪንስፕል አለ። ስለዚህ ፖላር ውስጥ ነው ዲዞልቭ የሚሆነው። ነን ፖላር ኮምፓውንድ ደግሞ ነን ፖላር ሶልቨንት ውስጥ ነው ዲዞልቭ የሚሆኑት። ወተር ፖላር ነው፣ አልኬን ነን ፖላር ነው። ስለዚህ ላይክ ዲዞልቭ አይሆኑም፣ አይሟሙም፣ ወተር ውስጥ አይሟሙም ማለት ነው። ላይክ እንትን መውሰድ ትችላላችሁ። ክሩድ ኦይልን ከወሰዳቸው ውሃ ውስጥ አይሟማም። ወደ አልኬን ኖሜንክሌቸር እናልፋለን። ግን እስካሁን ጥያቄ አላችሁ? አሁን አሪፍ ነው ቲቸር። ኦኬ እንቀጥል። ሶ ኔሚንግ አልኬንስ። ስለዚህ 2 ወይስ አለ አልኬንን የምንሰየምበት ኮመን ኔም እና አይፓክ ሲስተም ኔም እንላለን። ኮመን ኔም ማለት ላይክ ቀጣይ ላይ እናያለን። ኮመን ኔም ማለት እንደ ኒክ ኔም ቁጠሩት። ላይክ ለምሳሌ የእናንተ የቤት ስማችሁ አስ ኮመን ኔም ነው ማለት ነው። ፓስፖርታችሁ ላይ ያለው ደግሞ አዩፓክ ኔማችሁ ነው። ሶ የአልኬን ኮመን ኔም በእነዚህ ፕሪፊክስ መጥራት እንችላለን። ሶ እችኛውን ፕሪፊክስ ስንጠቀም ለምሳሌ ኦል ካርበን አተምስ ፎርም 1 ኮንቲኒስ ቼን። ለምሳሌ እችኛውን ኔም ስናደርግ ስንሰይማት ኦልዌይስ ምን እናደርጋለን? ካርበን ነምበሩን እንቆጥራለን። 1 2 3 4 5 5 ነው። 5 ማለት ምንድነው? ፔንቴን ነው። ዜን እችን ፕሪፊክስ ከፊት ለፊት መቀጠል ማለት ነው። ኤን ፔንቴን። ካርበን ነምበሩ ደግሞ 6 ሲሆን ኤን ሄክዜን፣ 7 ሲሆን ኤን ሄፕቴን እያለ ኤን ዲኬን እያለ ይቀጥላል ማለት ነው። እችን ፕሪፊክስም መጠቀም እንችላለን። ስለዚህ እችን ፕሪፊክስ የምንጠቀመው ኦልዌይስ ላይክ ብራንችድ ያልሆኑ ብራንችድ ያልሆነ አልኬኖች ነው። ልክ ብራንችድ ሲሆኑ ደግሞ እችን አይሶ እና ኒዮን እንጠቀማለን። አይሶ ምን ጊዜ ነው የምንጠቀመው? continuous chain except for 1 CH3 branch on the carbon next to last carbon። ለምሳሌ እንዲህ ሆኖ እችኛዋ ላስት ካርበን ናት። እዚህ ጋር ብራንች ካለ ምን እንላለን? አይሶ እንላለን። ኦኬ። ከዛም በኋላ ካርበን ነምበሩን ቆጥራ መሰየም ነው። 1 2 3 4 5 አይሶ ፔንቴን ነው ማለት ነው ይሄ። ኒዮ ደግሞ the central carbon is bonded to 4 other carbon atoms። ለምሳሌ እንዲህ ሆኖ እዚህ ጋር እችኛዋ ካርበን ከ4 ካርበን ጋር ሲሆን
እዚህ ጋር መሀልም ካርበን አለ፣ በዚህም ካርበን አለ፣ በዚህም ካርበን አለ፣ በዚህም ካርበን አለ፣ በዚህም ካርበን አለ። እንደዛ ሲሆን ኒዮ ብለን ቶታል ያሉትን ቆጥረን 7 ከሆነ ኒዮ ሄፕቴን እንላለን። ዚስ ዋንስ ኮመን ኔም ወይም ደግሞ ኒክ ኔም የቤት ስም ነው ይሄ። አልካይሊ ግሩፕ ወደ አይፓክ ሳናልፍ በፊት እችን እንያዝ። አልካይሊ ግሩፕ ኤንድ ዘ ሲምቦል አር። ስለዚህ removing one hydrogen atom from an alkane gives us alkyl group ይሰጠናል። አልካይል ግሩፕ ለማግኘት ከአልኬኑ አንድ ሃይድሮጂን መቀነስ ማለት ነው። ፎር ኤግዛምፕል ከሚቴን እዚህ ጋር CH4 ነው አይደለ? አንድ ሃይድሮጂን ስንቀንስ ስንት ነው የምናገኘው? CH3። እችኛዋ አልካይሊ ግሩፕ ወይም ሚታይሊ ግሩፕ ትሆናለች ማለት ነው። ፎር ኤግዛምፕል ይሄው CH4 አንድ ሃይድሮጂን ስትቀንስ CH3። ይሄ ሚቴን ነበር አይደለ? ሚቴን። ስለዚህ ይሄኛው ደግሞ አንድ ሃይድሮጂን ስለተቀነሰበት ሚታይሊ ግሩፕ እንላለን። ኦኬ። ለምሳሌ ይሄ ኢቴን ነበር አይደለ? CH3 ምንድነው? ኢቴን ነው። አንድ ሃይድሮጂን ከመጨረሻዋ ስንቀንሳት ምን ትሆናለች? CH2 ትሆናለች። ከዛ ምን እንላታለን? እቺ ኢታይሊ ግሩፕ ኢቴን ነበር። ይኸው YL ነው የምንጨምረው ኤንን አጥፍተን ኢታይሊ ግሩፕ እንላለን። ፕሮፔን ከሁለት መቀነስ አይቻልም። ከሁለቱም መቀነስ አይቻልም። ለምሳሌ CH3 ኖ ከሁለቱ ከመጨረሻው ነው የምንቀንሰው። አሁን ይሄን እኮ በቦንድ ብሰራላችሁ እንደዚህ ነው የሚሆነው አይደል? ሲ አለ ከዛን ሃይድሮጂን 3 ሃይድሮጂን አይደል? እንዲህ ነው ኤች ነው የሚሆነው። የሁለተኛው ነው እየሰርኩ ያለሁት። ከዛን አሁንም CH3 አይደል? ከዛ ይሄ ካርበን ከሌላ ሲ ጋር ሆኖ እንዲህ ኤች ነው የሚሆነው። ኤች እችኛውን ሃይድሮጂን ከመጨረሻዋ እችም ልትሆን ትችላለች። ብቻ አንዱን እንቀንሳለን እንጂ ከዚህኛው አንወስድም። ኦኬ። ወደ አዩፓክ ኔም እንለፍ። አዩፓክ አብሪቬሽን ነው። አዩፓክ ኔም it stands for I for international, U union, P pure, A applied, and C chemistry and ላይ ሲነበብ international union of pure and applied chemistry ነው ተብሎ የሚነበበው። or short ኔሙ ደግሞ አዩፓክ። ይሄ ኔሚንግ ሲስተም ምንድነው? it's very universal naming system chemists used in world wide የምንጠቀምበት ምንድነው? አዩፓክ ኔም ነው። ይሄ አዩፓክ ኔም 4 ፓርቶችን አሉት። ላይክ ኔሚንግ ሲስተሙ ላይ ሎካንት አለው። ሎካንት ማለት it's just a number ነምበሩ ደግሞ ምን ይነግረናል? ቅጥያው የቱ ጋ ነው ያለው ዌር የሚለውን ጥያቄ ይመልስልናል። ለምሳሌ ይሄንን እንድትረዱት እነዚህን ይሄን የመጀመሪያውን ኤግዛምፕል እንይ። ኦኬ 2 is locant ነምበሩ ምንድነው? ሎካንት ነው። ሎካንት ምንድነው የሚነግረን? numbers showing the position of substitute ቅጥያ ወይም ሰብስቲቲዩቱ የቱ ጋር እንዳለ የምናውቅበት ነው። in this case እዚህ ጋር 1 2 3 4 ነው። ስንተኛ ላይ ነው ተቀጥሎ ያለው? ሁለተኛ ላይ ማለት ነው። ዜን ፕሪፊክስ አለ። ፕሪፊክስ ማለት ደግሞ ሰብስቲቲዩቱ ምንድነው ስሙ? what is the substitute የሚለው ወይም ደግሞ name of substitute። እዚች ጋር የተቀጠለችዋ ምንድናት? ሚታይሊ ግሩፕ ናት። 2 ሚታይሊ እንላለን ማለት ነው። ዜን ፓረንት አለ። ፓረንት ማለት ደግሞ how many carbons የሚለውን ይመልስልን። ስንት ያህል ካርበን አለ
1 2 3 4 ስለዚህ ቡቴን ነው አይደለ? ቡት አለ። ከዛ ሰፊክስ አለ። ሰፊክስ ማለት ላይክ አልኬን ከሆነ ኤንን መጨመር፣ አልኪን ደብል ቦንድ ካለው ደግሞ ኢንን መጨመር፣ ትሪፕል ቦንድ ካለው ደግሞ ዋይ ኤን ኢ ዋይን መጨመር ማለት ነው። ሶ ኢን ዚስ ኬስ ኦራል ሲንግል ሶ ሰፊክሳችን ምንድን ነው የሚሆነው? ኤን። ይሄ ስሙ ስጠራ 2 ሚታይል ቡቴን ይሆናል ማለት ነው። የስ ለዚህም እንደዛ አራተኛው ላይ ነው ሰብስቲቲዩት ያለው። ሶ ፎር ሚታይል ዜን እንቆጥራለን 1 2 3 4 5 6 7 ሄፕቴን ይሆናል። ኢን ዚስ ዋን ይሄኛው ምንድን ነው? ደብል ቦንድ አለው። ስለዚህ ሰፊክሳችን ኢን ነው የምትሆነው አልኪን የምትለው እንድትመጣ። ሶ አራተኛው ላይ ምን አለ? ሰብስቲቲዩት አለ። የሰብስቲቲዩቱ ስም ምንድን ነው? ኢታይል ነው። ፎር ኢታይል 2 ሄፕቴን ይሆናል ማለት ነው። ሶ ይሄ ጀነራሊ የምንጠራበት ወይ ነው። ህጎች አሉት። አይፓክ ሩልስ ፎር ብራንችድ አልኬንስ ዌን ካርበን ነምበሩ ከ1 እስከ 4 ሲሆን ላይክ ዘሴም ነው፣ ግን እችኛ ቀላል ናት። አንደኛ አንሚት አድርጉ ፕሌስ። ሶ የመጀመሪያው ማድረግ ያለብን we should always find the longest chain። ከዛ ሎንገስት ቼን የተለያዩ ፓዞች አሉ ከኤ እስከ ቢ የሚያደርሰን። ሶ ሎንገስት ፓዙን ኦር ሎንገስት ቼኑን መፈለግ። ዜን አፍተር ዛት አድኖ አሪዩ ስክሪን ሼር አድርጋ ነው። ከዛ ነምበር ሁለተኛው ምንድን ነው የምናደርገው? ነምበር ፍሮም ዘ ኒረር ኢንድ ነምበሪንግ እናደርጋለን። በኤግዛምፕል እናያለን። ሶ ዜን አፍተር ዛት we will name in the place the substitutes። multiple different substitute ከሆኑ ደግሞ we give each substitute its own locant number። after that alphabetically ነው ኦርደር የምናደርገው። ኦኬ the same carbon ላይ 2 substitutes ሲኖር ደግሞ if 2 substitutes sits on the same carbon we use locant number twice። ሁለት ጊዜ ነው የምንጠቀመው ያንን ነምበር። ሶ 3 ኢታይል 3 ሚታይል እያል እንሰይማለን። ተመሳሳይ ሰብስቲቲዩት ከሆነ ደግሞ ዳይ ትራይ ቴትራ እያል እንጠቀማለን። ኦኬ ሶ ፎር ኤግዛምፕል ከዚህ ጀምረን ማየት እንጀምር። ሶ ሎኬት የመጀመሪያው ሎኬት ዘ ሎንገስት ኮንቲኒስ ቼን ኦፍ ካርበን አተምስ ወይም ደግሞ ሎንገስት ፓዝ መፈለግ ነው። ለምሳሌ ፎር ዚስ ዋን ይሄና ይሄ ዘሴም ናቸው። ኦኬ ሶ ይሄኛው ሎንገስት ፓዙን ወይም ሎንገስት ቼኑን መፈለግ አለብን። ከዚህ ጀምረን እንቁጠር። እስቲ ሃይላይት ልጠቀም አንዴ። እሺ ከዚህ ጀምሬ ስቆጥር 1 2 3 4 5 6 እንዲህ 6 ነው። 1 ኦፕሽን አለን። ኦር ደግሞ 1 2 3 4 5 6 በዚህም 6 ነው። ስለዚህ 6 6 ስለሆነ ኖርማል በዚህ ከዚህ ጀምሬ ቢቆጥር ደግሞ 1 2 3 ብቻ ነው የሚሆንልኝ። ስለዚህ አንደኛውን ነው መመርጠው which is 1 2 3 4 5 6 ሎንገስት ቼንን ይሄን አደረኩ። ኦኬ ሰከንድ ኤግዛምፕል እኔ እንደዚህ አይነት ሲቹዌሽን ሲፈጠር ደግሞ ይሄና ይሄ ዘሴም ነው። ኦኬ ለዚህኛው ስንቆጥር ከዚህ ጀምሬ እንቆጥር 1 2 3 4 5 6 እንዲህ ሆሪዞንታሊ 6 ነው። የኔ ዓላማ ሎንገስት ፓዝ መፈለግ ነው። ኦኬ 1 2 3 4 5 6 7 ይሄኛው ሎንገስት ነው አይደል? ስለዚህ ይሄኛውን ፓዝ
እመርጣለሁ ማለት ነው። እሺ ስለዚህ ከዚህኛው ኤግዛምፕል ይሄኛውን መረጥኩኝ፣ ከዚህኛው ደግሞ ይሄኛውን ፓስ መረጥኩኝ። አፍተር ዛት ነምበሪንግ ሲስተም እንሰጣለን። ሃው ኦልዌይስ እንዴት ነው? ለምሳሌ ከዚህ ጀምሬ 1 2 ብዬ መቁጠር እችላለሁ፣ ወይም ደግሞ ከዚህ 1 2 ብዬ መቁጠር እችላለሁ። እሱን በምንድን ነው የምወስነው? ሰብስቲቱቴ ወይም ቅጥያው ያለበት ቦታ ይወስናል። ኦልዌይስ ምንድን ነው ማየት ያለብኝ? ይሄኛው ሰብስቲቱት ለየትኛው ጫፍ ነው ቀርቦ ያለው የሚለውን አያለው። ፎር ኤግዛምፕል ዚስ ሰብስቲቱት ለዚህኛው ነው፣ ዚስ በቀይ የተጻፈችው ዚስ ሰብስቲቱት ለዚህኛው ነው ቀርቦ ያለው። ፎር ዚስ ኤግዛምፕል ደግሞ ለምሳሌ ዚስ ሰብስቲቱት ለዚህኛው ጫፍ ነው ቀርቦ ያለው። ነምበሪንግ ሲስተሜ ላይ አንዷን ከዚህኛው ጫፍ ነው የምጀምረው ማለት ነው። 1 2 3 4 5 6 ብዬ ከዚህኛው ጫፍ፣ ለዚህኛው ደግሞ ዘሴም ስለሆኑ እዚህ ጋር አድርጓል። ከዚህኛው ጫፍ ነው የምጀምረው። 1 2 ከዚህኛው ሳይሆን ከዚህኛው። ለምን? ሰብስቲቱቴ ለዚህኛው ጫፍ ቀርቦ ስላለ። ግልጽ ነው አይደለ? ኦኬ ዜን እንደዚህ ሆኖ ለምሳሌ ይሄንን እንግዲህ ኔሚንግ አሁን ጨርሰናል አይደል? ኔሚንግ ነው የቀረ። ስለዚህ ለምሳሌ ሁለተኛው ላይ ሰብስቲቱት አለ። የሰብስቲቱት ውስጥ ምንድን ነው? ሚታይል ነው። 2 ሚታይል 6 ስለሆነ ሄክዜን ይሆናል ማለት ነው። ለሁለተኛው ኤግዛምፕል ደግሞ ሶስተኛው ላይ ምን አለ? ሰብስቲቱት ወይም ቅጥያ አለ። ምንድን ነው ያ ቅጥያ? ስሙ ሚታይል ነው። ስለዚህ 3 ሚታይል 7 ስለሆነ ሄፕቴን ይሆናል ማለት ነው። ቴንክ ዩ። ዌን 2 ኦር ሞር ሰብስቲቱት ከሁለት በላይ ቅጥያዎች ደግሞ ሲኖሩ ምን እናደርጋለን? አልፋቤቲካሊ ነው ኦርደር የምናደርገው። ፎር ኤግዛምፕል ኢን ዚስ ኬስ እንዳያችሁት እዚህ ጋም አለ፣ 5 ላይም አለ፣ እዚህ ጋር 3 ላይም አለ። እንደዛ ሲሆን አልፋቤቲካሊ ነው ኦርደር የምናደርገው። የዚህኛው ቅጥያ ሁለተኛ ላይ ያለው ምንድን ነው? ሚታይሊ ነው። እዚህ አራተኛ ላይ ያለው ደግሞ ኢታይሊ ነው። ስለዚህ ከኢታይሊ እና ሚታይሊ አልፋቤቲካሊ ቀድሞ የሚመጣው ኢታይሊ ነው። ስለዚህ 4 ኢታይል 2 ሚታይል ሄክዜን እንላለን ማለት ነው። ሉክ አት ዘ አናዘር ኤግዛምፕል። ይሄኛውን ኤግዛምፕል ስታዩት እዚህ ጋር ቅጥያው የቱ ጋር ነው ያለው? አራተኛ ላይ አለ። ሁለተኛ ላይ 2 ጊዜ አለ። አራተኛ ያለው ኢታይል ነው። ሁለተኛው ላይ ያለው ደግሞ 2 ጊዜ ሚታይል ነው። ስለዚህ ምን እንላለን? 4 ሃይፈን ዜን ኢታይል 2 2 ጊዜ ስለሆነ ዘሴም ግሩፕ ዳይ ሚታይል ሄፕቴን እንላለን ማለት ነው። አሁን ልክ ኦንላይን ስለሆነ ነው እንጂ ለማስረዳት ትንሽ ቻለንጅ የሚያደርገው። ቁጭ ብላችሁ በህጉ ስትሄዱ እናንተ ስትሉ በጣም ቀላል ነው፣ ጨዋታ ነው። ኦኬ እንደዛው እያለ ይቀጥላል። ጥያቄ ያላችሁ? አሪፍ ነው፣ እንቀጥል። ኦኬ አይሶሜሪዝም ኢን አልኬንስ እኔና ዋትስ አይሶመር? አይሶመር ምንድን ነው? አይሶመር ኢዝ isomers are compounds with the same molecular formula but different arrangement of atom. ተመሳሳይ ሞለኪውላር ፎርሙላ ያላቸው በት ደግሞ የተለያየ አሬንጅመንት ያላቸው ወይም የተለያየ ኮኔክቲቪቲ ያላቸው አይሶመር እንላለን። ፎር ኤግዛምፕል ይሄንን ቡቴንን እንውሰድ። ቡቴን ሞለኪውላር ፎርሙላው ቡቴን አይደለም? ካርበኑ 4 ነው። ካርበኑ 4 ሲሆን ደግሞ ሃይድሮጂኑ ስንት መሆን አለበት? 2n+2 ስለሆነ 2 times 4 8 10 ቴንክ ዩ የስ
ስለዚህ የቡቴን ሞለኪውላር ፎርሙላ ይሄ ነው። ግን እነዚህ በሁለት ወይ እነዚህ ምንድነው ኤሌመንቶች በሁለት ወይ ኮኔክት ሊደራረጉ ይችላሉ። በሁለት ወይ አሬንጅድ ሊሆኑ ይችላሉ። ለምሳሌ በእንደዚህ አይነት ወይ አራቱም ካርበኖች ስትሬት ቼን ሆኖ ያው CH3 CH2 CH2 CH3 እንደዚህ ሊሆኑ ይችላሉ። ኦር ደግሞ አይሶቡቴን እንዲህ ሊሆኑ ይችላሉ። ያው ብራንችድ ሆኖ። ስለዚህ እንደዚህ አይነት ሲቹዌሽን ወይ እንደዚህ አይነት ሲናሪዮ ሲያጋጥመን ምን እንላለን? አይሶመሮች ናቸው እንላለን። ኦኬ this is just a butane። ይሄ ደግሞ አይሶ ቡቴን ነው። ተመሳሳይ ሞለኪውላር ፎርሙላ አላቸው። ይሄ የሚሰራው ካርበን ከአራት ካርበን ከዚህ በላይ ላላቸው ነው አይሶመር የሚሰራው። የተለያየ ስትራክቸር የሚኖራቸው ልክ 5 ሲሆን 6 ሲሆን ላይክ ካርበን ነምበሩ እየጨመረ ሲሄድ ያላቸው አይሶመር ብዛትም እየጨመረ ይሄዳል። እሱን የምናውቅበት ፎርሙላ ይሄው። formula for the number of isomer of alkene with 4 ካርበኑ ከ4 እስከ 7 ሲሆን ፎርሙላ ይሄ ነው የሚሆነው ማለት ነው። ኦኬ for example ይሄንን እንዴት እዩት? ይሄንን ግራፍ እና ካርበን ነምበሩ 4 ሲሆን ስንት አይሶመር አለው? 2 ነው። በዚህ ፎርሙላ ተሰርቶ የመጣ ነው። ኦኬ ካርበኑ 5 ሲሆን ስንት አይሶመር አሉት? 3። ካርቦኑ 6 ሲሆን ስንት አይሶመር አሉት? 5። በዛኛው ፎርሙላ ተሰርቶ ነው። ልክ 10 ሲሆን ካርበን ነምበሩ ስንት አይሶመር ይኖረዋል? 75 የተለያዩ ስትራክቸሮች ይኖራሉ ማለት ነው። just imagine ለ20 ደግሞ ስንት እንደሚሆን። ስለዚህ በዛ ምክንያት ነው እነዚህ ኦርጋኒክ ኮምፓውንዶች እንደዚህ የሚበዙት። ኦኬ how do we make alkanes? እንዴት ነው አልኬን ሲንተሳይዝ ማድረግ የምንችለው? ኦኬ እንዴት ነው ላቦራቶሪ ውስጥ ፕሪፔር ማድረግ የምንችለው? 3 ways እናያለን። the main natural source of alkane are natural gas and crude oil. They are obtained by fractional distillation of petroleum. But እንደዚህ ነው naturally በእንደዚህ ነው የምናገኘው ከክሩድ ኦይል። but አንድ ሳይንቲስት ላቦራቶሪ ውስጥ ሲንተሳይዝ ማድረግ ከፈለገ እነዚህን ሜቶዶች መጠቀም ይችላል። አንደኛው ሃይድሮጂኔሽን አልኪንስ ነው። አልኪንስን ደብል ቦንድ ያለው ላይ ሃይድሮጂን ጨምረን ማግኘት እንችላለን። ካታሊስት ይፈልጋል? የስ ይፈልጋል። ኦኬ እዚህ ላይ ሃይድሮጂኔሽን ማለት ባይ አዲንግ ሃይድሮጂን ማለት ነው። ባይዘይ ደብል ቦንዱ ላይ እነዚህን ሃይድሮጂኖችን አድ ስናረግ CH3 ይመጣልናል which is አልኬን። ይሄ አልኬን ነው፣ ኢቴን ነው። ወይም ደግሞ ይሄን ውርት ሲንቴሲስ የሚባለውን መጠቀም እንችላለን። ይሄ ሜትድ ምንድን ነው? ሰም ሃሎጂን ኮምፓውንዶችን ወስደን ከሶዲየም ጋር ሪአክት ስናረግ ለምሳሌ ይሄን ሃሎጂን ላይክ ኤክስ ለሃሎጂን ነው። እሺ ቁጭ ያለችው ሰም ሃሎጂን ወስደን ከሶዲየም ጋር ሪአክት ስናረግ አልኬንና ሰም ሳልት ነው የምናገኘው። ያው አልኬናችን እዚህ ጋር አገኘን ማለት ነው። ኦር ደግሞ ዲካርቦክሲሌሽን ማለት ጀስት ሪሙቫል ኦፍ ካርቦን ዳይኦክሳይድ። እንደዚህ አይነት ኮምፓውንድ ላይክ ሶዲየም አሴቴት ዊዝ ቤዝ ትሪት ስናረግ ምን እናገኛለን? አልኬን እናገኛለን። እነዚህ ሶስቱን መጠቀም እንችላለን። ሃይድሮጂኔሽን፣ ውርት ሲንቴሲስ ኤንድ ዲካርቦክሲሌሽን። ችግር የለውም ይሄኛውን ባታውቁትም እነዚህን ወቁት። ኦኬ ሚቴን ዘ ሲምፕለስት ፎርም ኦፍ አልኬን ነው።
the main constituents are about 90% of natural gas, and it's also formed naturally by the decay of plant and animal matter. So ስለ ሚቴን ነው ስለ ባዮጋዝ ነው የሚያወራው። I'm gonna pass this. ያው በጣም ኢምፖርታንት መሆኑን ቅድም ስላወራው ያው ሚቴን ኢምፖርታንት ነው። ይሄ ኬሚካል ፕሮፐርቲስ ኦፍ አልኬን ነው። ኬሚካል ፕሮፐርቲስ ኦኬ። ሶ አንደኛው ኮንቨንሽን ነው። ኮንቨንሽን ማለት they react with oxygen ከኦክሲጅን ጋር ሪአክት ያደርጋሉ ማለት ነው። so alkenes are sometimes called paraffins. ፓራም አፊንስ ማለት ሊትል አፊኒቲ የላቲን ወርድ ነው። ሊትል አፊኒቲ ማለት ነው። እና they are very reactive ናቸው አብዛኞቹ with acid bases and most laboratory reagents. so አንደኛው ሪአክሽን የሚያካሂዱት አብዛኛው ጊዜ ኮምባንሽን ነው። just alkene with oxygen ማለት ነው። አልኬን ከኦክሲጅን ጋር ምን ይሰጠናል? ካርቦን ዳይኦክሳይድ ኤንድ ሰም ኢነርጂ ይሰጠናል። ለኛ ኢምፖርታንት የሆነ ፎር ኤግዛምፕል ሚቴን ማለት ነው። ሚቴን እኛ የምንጠቀመው ገጠር አካባቢ የሚጠቀሙት ጋዝ ከኦክሲጂን ጋር ካርቦን ዳይኦክሳይድ እና ምን ይሰጠናል? ኢነርጂ። እቺን ኢነርጂ ነው ለኩኪንግ የምንጠቀመው አይደል? ሶ አንደኛው ሪአክሽን ኮምባንሽን ነው። it's just a chemical property of alkenes። ሁለተኛው substitution reaction ያካሂዳል or halogenation። so substitution ስሙ እንደሚገልጸው substitute ማድረግ ነው። so a substitution reaction replace one atom with another ከአንዱ ጋር substitute ማድረግ ነው። alkenes react with chlorine or bromine in the presence of heat or light. So it's called photochemical reaction. This proceeds through free radical chains mechanism. So human in like higher education like maralach. So here substitution or halogenation mechanism way method no. So መጀመሪያ የሚያደርጋል please unmute አድርጉ chain initiation ያካሂዳል። ሶ እነዛ ሃሎጅኖች ክሎሪን ከሆነ ክሎሪን፣ ብሮሚን ከሆነ ብሮሚን፣ እነዚህ ዊዝ ሰንላይት ከፀሐይ ጋር ይሄኛው ቦንድ ይሰብርና ወዴት ይቀየራል? ወደዚህ ራዲካል ይቀየራል። ራዲካል ደግሞ ዘ ሞስት ሪአክቲቭ ነው። በጣም ሪአክቲቭ ሌስ ስቴብል የሆነ እንትን ኮምፓውንድ ነው የሚፈጥረው። አፍተር ዛት ቼን ፕሮፓጌሽን ነው። ይሄኛው ራዲካል ከማን ጋር ሪአክት ያደርጋል? ከአልኬኖች ጋር። ከዛን አልኬኖ ወደ ራዲካል ይቀይሯል። አፍተር ዛት ቼን ተርሚኔሽን ያጋጥማል። ይሄኛው ችግር የለው ወደፊት ስለምትማሩት። ከዛም በኋላ ሰብስቲቲዩት አረገ CH3 አንድ ሃይድሮጂን ወጣ፣ ክሎሪን ሰብስቲቲዩት አረገ። እንደዛ እያለ ይቀጥላል። በዚህ ሶስተኛው ሪአክሽን ኤሊሚኔሽን ሪአክሽን ያካሂዳል። ኤሊሚኔሽን ማለት it's just a removal of smaller molecule like hydrogen from adjacent carbon atoms at high temperature። ለምሳሌ ይሄን ኤሊሚኔሽን ሃይድሮጂኑን ኤሊሚኔት ማድረግ ነው at high temperature። ምን ሰጠን? አልኪን። ስለዚህ ቀጣይ ክላስ ላይ አልኪን እንዴት ነው የምንሰራው ብለን ስናስብ አልኬንን ኤሊሚኔሽን ሪአክሽን ስር አስገብተን like at high temperature ሃይድሮጂኑን ሪሙቭ ስናደርግ አልኪን ማግኘት እንችላለን ማለት ነው። ኦኬ so this the everyday uses of alkane as fuels ይጠቅሙናል አይደል? as solvent ይጠቅሙናል as non-polar solvent and as raw material ይጠቅመናል። ለምሳሌ for making alkenes by using elimination reaction ለአልኮል፣ ለሶፕ፣ ለዲተርጀንት and plastic as raw material ይጠቅማል፣ as solvent ይጠቅማል፣ as fuels ይጠቅማል። ኦኬ
ሶ ኔክስት ክላስ ስለምንድን ነው የምናየው? ቀጣይ ከዚህ በኋላ ባሉት ክላሶች አልኪንስ፣ አልካይንስ እና አሮማቲክን እናያለን ማለት ነው። ሶ ዚስ ጀስት ኤ ዩኒት ሰመሪ ነው አንብቡት። ሶ ቴንክ ዩ ሶ ማች። ጥያቄ ካላችሁ ፕሊዝ አስክ ሚ። Do you have any questions? ጥያቄ የላችሁም? ሄሎ ይሰማል አይደለም? አዎ ይሰማል። ጥሩ ነው። ትችል Do you have any እናነበውና question? እናያለን። ጥያቄ የላችሁም? በእኛ በኩል የለም። በእኔ በኩል የለም። አሪፍ ነው። ኦኬ እናንብብ። ሶ አንደርስታንድ አድርጋችኋል? ላይክ በትንሹም ቢሆን ሀሳቡ ኮንሰፕቱ ገብቷችኋል? ጥሩ ነው። Yes. Yes, teacher. Good. So please read ይህን ፓወርፖይንት ኦልሬዲ ሼር ተደርጓል። ሶ አንብቡት። በሰላም እደሩ። ቀጣይ እንገናኛለን። ቴንክ ዩ ቲቸር። እሺ ታንክ ዩ ደህና እደሪ ቲቸር። ኦኬ